ማሚቴ ማን ልበል? ማንነቴ ምን ይጠቅምሻል? ማን ምንድነው እሱ? መልአክ በይ። መልአክ ምን ማለት ነው? የልጅሽ ጠባቂ። እንዴት አደርሽ? ደህና እግዚአብሔር ይመስገን። ቁርስ አምጥቼልሃለሁ ተነስ። እሺ ገፈሳ ነው። ሁለት ተኩል አቤል አቤል፣ ቆይ ምንድን ነው የሆንከው? ምን ማለት ነው? አይ የሆነ ነገር መሆናል። ንገረኝ። እያለቀሽ ነው እንዴ? አይ እንዴ ምን አይነት ሲለኝ ነው እንዴ? ሰደበኝ። ማን አቤል? አውርች አቤል ስራ ከጀመረ በኋላ ለእርብቃ ያለው አመለካከት እየቀነሰ ሄዷል። እርብቃም ለምን ልጅ አንወልድም? ለምንድነው እንደዚህ የምትሆነው? ምን አይነት ስራ ብትጀምር ነው ለኔ የነበረ ፍቅር ወደኋላ እያሸገሸገው እየቀነሰው? እያለች በራሷ ጥያቄ ተወሳስባለች። እዩ ወደ ማሚቴ ጋር በመደወል የልጅሽ ህይወት በእኔ ነው፣ አንተ ማነህ ብትለውም እኔ መልአክ ነኝ፣ ያልኩሽን የማታደርጊ ከሆነ የልጅሽ ህይወት በእኔ እጅ ነውና ተቀይሬ መልአክ ሞት እሆናለሁ በማለት እያስፈራራት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ርብቃ ክፍል 45ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ርብቃ እንግዲህ አቤልን ለምን ልጅ አንወልድም በማለት ጠይቀው ነበረ። የአቤል መልስ ግን እጅግ ገራሚ ነበረ። አሁን አንወልድም፣ ቀስ ብለን እንወልዳለን ነበር ከዚህ በፊት ባይታሰብም፣ ነገር ግን ርብቃ ባሰበችው መሰረት ልጅ ቢያረግዙም በነ አቤል ምክንያት ማጣታቸውን እናውቃለን። ዛሬ ላይ ግን አቤል በስራ ስለተወጣጠረ ለርብቃም ያለው ፍቅር ቀንሷል። ርብቃም ቁርስ አምጥቼልሃለሁ ተነስ ብላ ብትለው ስንት ሰዓት ነው ይላታል። 2 ሰዓት ነው ብትለው እጅግ ተናዶ ምን ሆነሽ ነው በማለት ይናገራታል። ይህ ሁሉ ሰዓት ለምን አልቀሰቀሽኝም ቢላትም እኔ እኮ ምን ሰዓት እንደምትወጣ ስላላወቅኩ ነው፣ ቀስቅሽኝ ደግሞ አላልከኝም በማለት ብትነግረውም እሱ ግን እጅግ በተበሳጨ መልኩ ነበረ ሲናገራት የነበረው። በአዲስ መልክ መምጣታቸው እጅግ ደስ ቢልም ነገር ግን አቤል መቀየሩ ደግሞ ያን ያክል አያስደስትም። አቤልም እርብቃን እውር ብሎ ስለሰደባት እርብቃ እንዴት እንደዚህ አቤል አንተ እኔን ሰደብከኝ? የእውነት ጠልተኸኛል? በማለት ጠይቀው ነበረ። ከዛም እንባ ሲተናነቃት አይቶ እንዴ እርብቃ እያለቀሽ ነው እንዴ? ይቅርታ እኔ እኮ እንደዛ ማለት ፈልጌ አይደለም፣ እንዲከፋሽማ አልፈልግም በማለት በድጋሚ ይቅርታ ጠይቆ አባብሏታል። ነገር ግን እነሱ ወዲያው ተናግረው ይረሳሉ። እኛ ግን ያሉን ነገር ስናሰላስል ቶሎ አንረሳም። ርብቃም ያለችው ያንን ነበረ። ሪችን ጠርታ ትመጣለች። ሪችም ከመጣች በኋላ መውለዱ ቀርቶ ስልቡ በቀረብኝ በማለት ነበር የነገረቻት። ማለት እኔማ ብዙ ልጆች እንደጋግማለን የሚልሽ መስሎኝ ነበረ በማለት ትጠይቃታለች። ሰድቦሻል እንዴ ስትላትም አዎ እውር አለኝ፣ እኔ ከአቤል ይሄን አልጠብቅም፣ እሱ ግን በቃ እንደዛ አለኝ። ምን አይነት ስራ ቢጀምር ነው ለእኔ ያለው ፍቅርና ለእኔ ያለው ጊዜ ያጠረው በማለት እያሰበች ትገኛለች። እዩም ወደ ማሚቴ ስልክ ላይ ደውሎ ነበር። ማሚቴ ጸሎት በምታደርግበት ሰዓት ስልኳ ይጠራል። ስልኩንም በማንሳት እንግዲህ ታወራዋለች። ልጅሽን የምትፈልጊያት ከሆነ እምልሽን ነገር ታደርጊያለሽ፣ ልጅሽ ያለችው በእኔ ነው፣ እኔ መልአክ ነኝ፣ አይ ካልሽ ግን መልአከ ሞት ሆናለሁ በማለት ይነግራታል። ድምፁን ግን መለየት አልቻለችም። ለባለቤቷም ነግራው ነበረ። ምን አይነት ሰው ነው ማለት የዩ ድምጽ ነው ወይ ብሎም ጠይቋት ነበር። አይ አይመስለኝም፣ የትልቅ ሰው ድምጽ ነው የሚመስለው፣ እንካ ስልኩን እስኪሞክረው በማለት በራሱ ስልክ ሊደውል ሲሞክር ግን ስልኩ አይሰራም። እዩም እንዳሰበውና እንደዛተው አሁን ላይ የማሚቴ ልጅ እሚላትን አግኝቷል። ከዛችኛዋ የተለየ ደግሞ ይችኛዋ ቆንጅዬ እርግት ያለች መልካም ሰው ትመስላለች። አባቷ መንገድ ላይ አግኝቷት
ምን ያለች ልጅ ናት? እንዴት ያለች ቀና ልጅ ናት? በማለት ነበረ መንገድ ላይ በተዋውቆሽ ያመሰገናት። ነገር ግን ያቺ ልጁ ነበረች። እዩም አሁን ላይ እሷን እኔ ቤተሰቦችን ማግኘት እፈልጋለሁ፣ ነገር ግን እንዴት አድርጌ እንደማገኛቸው አላቅም ብትልም እሱም ጊዜ ይፈጃል፣ ተረጋጊ፣ ግን ታገኛቸዋለሽ በማለት ነው የነገራት። ማሚቴና ባለቤቷም እንግዲህ ሬችን በመጥራት እዩ የት እንዳለ ታውቂያለሽ ወይ? ያለበትንስ አይተሽ ውስጥ ታውቂያለሽ ወይ? በማለት ጠይቀዋት ነበረ። እንፈልገዋለን፣ አይጠፋም፣ ግን ለምንድነው ሁለታችሁም እንደዚህ የፈለጋችሁት? በማለት ጠይቃት ነበረ። እሱ ግን ሊነግራት አልቻለም። ሪችም እንግዲህ ከነሱ ጋር ስትወጣ አቤልና ፍቅረኛው ማለትም የሆነ ማሚቴ ልጅ የምትባለው በመንገድ አብረው ሲሄዱ ታገኛቸዋለች። ሪችም አንተ እዩ በማለት ትጠራዋለች። ምንድነው? ምን አላወኩሽም ለማለት ነው እንዴ? በማለት ሪችም ትጋፋዋለች። አረ አውቄሻለሁ ይላታል። ማነች? በማለትም ልጅቷ ጠይቃ ነበረ። የቅድሞ ፍቅረኛው ነኝ ማለት የወንድሙ የሚስቱ ጓደኛ ነኝ በማለት ትነግራታለች። ብላ ስጠይቃት አይ ተደናገረብሽ እንዳወሳሰብኩብሽ ብላ ነበር የጠይቀቻት። በሺ ሂጅ አሁን ከዚህ ሲላት እሷን እቅፍ በማድረግና በመሳም ይዟት ይሄዳል። ሪችም በሊመችህ ብላው ጥላው ትሄዳለች። ሪችም ለማሚቴ ባለቤት ማለትም ለርብቃ አጎት ደውላ እንዳየችውና እንዳገኘችው ትነግራለች። ልጃቸውም እንግዲህ ያለውን ነገር ለመጠየቅ ሞክራ ነበረ። እናትና አባቴን ግን ማግኘት እፈልጋለሁ፣ ጊዜው በጣም ራቀብኝ እያለችው ትገኛለች። እሱም ጊዜ ይወስዳል፣ ነገር ግን እንደደረሰኝ መረጃ እናትና አባቶች አብረው የሚኖሩ አይመስሉኝም በማለት ነው እየነገራት። ሳይለያዩ አይቀሩም ይላታል። እሷም ውይ እንደዛ አስቤ አለቅም ነበረ፣ በፍቅር አብረው የሚኖሩ ነበር የመሰለኝ በማለት ትነግራለች። አይ ያው አንቺ ደግሞ አብረሽ ልታደርጊያቸው ትችያለሽ፣ አይታወቅም በማለት ነው እየሰጣት ምክር። እኔ ምልህ ግን እዩ ፍቅረኛ አለ ሆይ በማለትም ጠይቃው ነበረች በማለት ነው እየመለሰው። ማለት ነበረች ስትል አሁንስ ብላ ስትጠይቀው አሁን ወደ ውጭ ሄዳለች፣ ትኑር ትሙት ራሱ አላቅም በማለት ነው የመለሰላት። ተወዳታለህ ስትለው እንዲሁም ደግሞ ረስተሃታል ስትለው አይ አስታውሳታለሁ እንደ አንዳንድ ጊዜ በማለት ይነግራታል። ማለት ያው አንቺ የሌለሽ ጊዜ ትዝ ትለኛለች ቢላት በቃ ሁልጊዜ ትዝ እንዳትልህ አጠገብህ መገኘት አለብኝ ማለት ነው በማለት ነው እንግዲህ መልስ የሰጠች። ርብቃም የቀዘቀዘብኝን ፍቅር ማደስ አለብኝ በማለት እንግዲህ አቤል ወደ ቤት ሲመጣ ደስ እንዲለው ብላ ብዙ ደስ የሚሉ ነገሮችን ሻማ እያበራች አበባ በእኝታ ቤቱን አስጊጣ እየጠበቀችው ነበረ። ሰራርታም ገና ሳጨርስ አቤል በድንገት መጥቶ ነበር። በሩን ከፍቶ በሩን ዘግቶ በሩን ተደግፎ የቆመው ምን አይቶ ወይንስ ደግሞ ምን ሰርቶ እንደዛ እንዳደናበረው ባላቅም የሆነ ወረቀት ነገር በእጁ ይዞ ቶሎ በሩን ገብቶ መዝጋቱም እጅግ አሳስቧታል። መሬት ላይ ያለው ነገር ያዘጋጀችው ነገር ሳይታየው የሆነ ድንጋጤ ግን ፊቱ ላይ ይታይበት ነበረ። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ብያላችሁበት መልካም ጊዜ ይሁንላችሁ።